ዛሬ ይዤላችሁ የመጣሁት ታሪክ ልክ እንደ ፊልም የሚመስል ግን በእውነተኛ ዓለም ላይ የተፈጠረ እጅግ አስደንጋጭ ታሪክ ነው። ታዋቂው ተዋናይ ዳኒ ትሬሆ በተዋናይነት ከመሳተፍ ራሱን ያገለለበት ነገር ግን የሆሊውዱ ኤድዋርድ ጄምስ በል የሰራው ፊልምና ያስከተለው ዘግናኝ እልቂት። ቪዲዮውን ላይክ በማድረግ እንድትጀምሩ የጋበዝኩኝ በቀጥታ ወደ ታሪኩ ወስዳችኋለሁ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1991 ኤድዋርድ ጄምስ የተባለ የ44 ዓመት ጎልማሳ ተዋናይ አለ። ይህ ሰው በሆሊውድ ውስጥ በጣም የተከበረ ሰው ነው። ስታንድ ኤንድ ዴሊቨሪ የሚለውን ፊልም ተመልክታችሁት ይሆናል። በአንድ ወቅት ለኦስካር ሽልማት ታጭቶ የነበረ ምርጥ ተዋናይ ነው። በዚህ ጊዜ ኤድዋርድ የህይወቱን ትልቅ እድል ያገኘ ይመስል ነበር። የራሱ ፊልም ዳይሬክት አድርጎ ራሱ ዋና ገጸ ባህሪ ሆኖ እንዲሰራ ተጠየቀ። ኤድዋርድ በጣም ተደሰተ። ልክ እንደ ዘ ጋድ ኦፍ ፋዘር ወይም ጉድ ፌልስ አይነት የሰዎችን ልብ የሚስብ የማፊያ ፊልም ለመስራት ወሰነ። ለፊልሙ የመረጠው ርዕስ ደግሞ አሜሪካን ሚ ይሰኛል። ፊልሙ መሰረት ያደረገው በዛው በሎስ አንጀለስ ከተማ በሚንቀሳቀስ እውነተኛ የሜክሲኮ ማፊያ ታሪክ ላይ ነው። ኤድዋርድ ታሪኩን እውነተኛ እንዲሆን ስለፈለገ የቀድሞ የማፊያ አባላት በአማካሪነትና በተዋናይነት መቅጠር ጀመረ። ከዚህም ውስጥ ሁላችንም በደንብ የምናውቀው ዳኒ ትሬሆ ነበር። ዳኒ ትሬሆ ማለት እውነተኛ የጎዳና ላይ ሰው ነው። ወደ ፊልም ዓለም ከመግባቱ በፊት አብዛኛው የህይወቱን ክፍል ያሳለፈው በእስር ቤት ነበር። አደንዛዥ ዕፅ በመሸጥ ሰውን በመደብደብ አልፎ ተርፎም በሞት ቅጣት የሚያስፈርድ ወንጀል ተከሶ የነበረ ሰው ነው። ነገር ግን ከእስር ቤት ከወጣ በኋላ ራሱን አሻሽሎ ህይወቱን ቀይሮ ወደ ትወና ዓለም ገባ። ኤድዋርድ ለዳኒ የፊልሙን ስክሪፕት ላከለት። ዳኒ ስክሪፕቱን ሲያነበው ግን በጣም ነበር የደነገጠው። ይህም ፊልም በፍጹም አልሰራም። ምክንያቱም ኤድዋርድ ፊልሙን እውነተኛ ለማድረግ ብሎ የሜክሲኮ ማፊያ መሪዎች ላይ ያልተፈጸሙትን ነገሮች እንዲሁም አግባብ ያልሆኑ ነገሮች በስክሪፕቱ ውስጥ ጨምሮ ነበር። ከማፊያው ቡድን ውስጥ ከፍተኛ መሪ ሆነው አንዱ በወጣትነት ጊዜ እስር ቤት ውስጥ እያለ የጾታ ጥቃት እንደደረሰበት የሚያሳይ ትዕይንት ስክሪፕቱ ላይ ነበረው። ዳኒ የሜክሲኮ ማፊያ በሚገባ ያውቃቸዋል። አብራቸውም ብዙ ጊዜ እስር ቤት አሳልፏል። እነዚህ ሰዎች ክብራቸው ከተነካ ደም ሳይመልሱ እንደማያንቀላፉ ያውቃል። ይህ ስክሪፕት ለሆሊውድ ጥበብ ሊሆን ይችላል፣ ለማፊያዎቹ ግን የክብር ጉዳይ ነው። ዳኒ ይህን ፊልም መስራቱ ምን ያህል አደገኛ እንደሆነ ለኤድዋርድ ሊነግረው ቀጠሮ ያዙ። በአንድ ካፌ ውስጥም ተገናኙ። ኤድዋርድ ወደ ካፌ ውስጥ ሲገባ ልክ እንደ ማፊያ አባላት ነበር ለብሶ የመጣው። ዳኒን ሲያይበት በውስጡ በጣም ክትክት ብሎ ሳቀ። ምክንያቱም ኤድዋርድ ምንም አይነት የእስር ቤትም ሆነ የማፊያ ህይወት የሚያውቅ ሀብታም የሆሊውድ ሰው መሆኑ ያውቃል። ከዚያም ዳኒ ቀጥታ ወደ ጉዳዩ ገባ። ኤድዋርድ ይህን ፊልም በዚህ መልኩ መስራት አትችልም፣ በህይወት የሌለንም ቢሆን በህይወት ያለን ጋንግ መሪ ታሪክ ውስጥ ያልተፈጠረ የጾታ ጥቃት ታሪክ ጨምርበት ይገድለዋል ብሎ አስጠነቅቀው። ኤድዋርድ ግን በፍጹም አልሰማም። ይህ እኮ ፊልም ነው፣ የጥበብ ነፃነት ወስጄ ነው ያሰመር አለው። ኤድዋርድ ለዳኒ ፈጽሞ አትፍራ፣ አትስጋ፣ ከዋና ማፊያው መሪ ፔግ ሌግ ቃል አግኝቻለሁ ብሎ ለዳኒ ዋሸው። በዛው ምሽት ዳኒ ቤት ውስጥ እያለ ስልኩ ጠራ። ማን ቢሆን ጥሩ ነው፣ ኤድዋርድ ፍቃድ ሰጥቶኛል ያለ እውነተኛው የማፊያው መሪ ፔግ ሌግ ከእስር ቤት ሆኖ እየደወለ ነበር። ወዲያውንም ስልኩን ዳኒ አነሳ። በዛ ፊልም ላይ ልትሰራ እንደሆነ ሰማ አለው መሪው በቁጣ ለዳኒ። ዳኒም በጭራሽ ለአንተና ለቡድን ካለኝ ክብር የተነሳ አልሰራም አለው። ዳኒ ኤድዋርድ ፍቃድ እንደጠየቀው ሲነግረው መሪው በጭራሽ የሱን እንዳላወራውና ፊልሙ እንዳዩት ግን እንደማይለቁ ለዳኒ ነግረዋል። ኤድዋርድ የዳኒን ማስጠንቀቂያ ወደ ጎን ትቶ ፊልሙን መቅረጽ ጀመረ። በፊልሙ ቀረጻ ላይ አና የተባለች የቀድሞ የማፊያ አባልና አሁን ልጆቿን ከጋንግዮት የምታወጣ ሴት በአማካሪነት ቀጥሮ ነበር። በ1992ም ፊልሙ ተጠናቆ ሲኒማ ቤቶች ላይ መታየት ጀመረ። ፊልሙም እንደተጠበቀው በህዝቡ ዘንድ ብዙም ተቀባይነት አላገኘም። ግን የሜክሲኮ የማፊያ አባሎች በሚገባ አይተውታል። ያልተፈጠረውን የጾታ ጥቃት ትዕይንት መሪው በራሱ ሲገደል የሚያሳይ ትዕይንት ተመለከቱ እና በጣም ተቆጡ። ፊልሙ ከወጣ ከ2 ወር በኋላ አና የተባለች የፊልም አማካሪ የነበረችው ከልጇ ጋር እቤት ቆማ በነበረችበት ሰዓት 2 ጭንብል የለበሱ የማፊያ አባላት መጡ። በአሰቃቂ ሁኔታ 13 ጊዜ ተኩሰው ገደሏቸው። ግን ማፊያዎች በዚህ አላበቁም። ማፊያ ሆነው በፊልሙ ላይ የተሳተፉትን የቀድሞ የቡድን አባላት ማደን ጀመረ። አንዱን ተከትሎ ሌላው እያሉ መጨረስ ጀመሩ። ዳኒ እንደተናገረ ከሆነ ከ10 በላይ ሰዎች በዚህ ፊልም ተሳትፎ ህይወታቸውን እንዳጡ ተናግሯል። ኤድዋርድም ይህ ሁላ ሲሆን በከፍተኛ ፍርሃት ውስጥ ነበር። የማፊያ አባላትም እሱን መከታተል ጀመሩ። ከመግደል ይልቅ ላደረገው ነገር ብናስከፍለው ይሻላል ብለው ወሰኑ። ከዚያም ለ3 ዓመታት ያህል ከፍተኛ ገንዘብና ንብረት እየጠየቁ የቁም እስረኛ አድርገውት ነበር። በመጨረሻም ኤድዋርድ የጠየቁትን ሁሉ በማድረግ ህይወቱን አትርፏል።